ያው ነገር የተነሳ ምን ትሆናለህ? እብድ ትሆናለህ። አውቀን በቃ በገዛ ገንዘባችን እናብዳለን፣ በገዛ ጌጣችን እናብዳለን፣ በገዛ አካላችን እናብዳለን። ይሄ ሁሉ ታዲያ መንፈሳዊ ከፍታዎቻችን ሲጠፉብን የምንገባበት ዕጣና ዕድል ነው። እንደ ሀገርና እንደ ሕዝብ ስንሆን ደግሞ ብዙ የበረከት አባቶች ነበሩን፣ ሲወጡና ሲገቡ የተባረኩ ነበሩን። ዛሬ ያንን ቡራኬ ረስተነው ዘመኑንና ጊዜውን እንመስላለን ብለን የዘመናዊነት መንፈስ ጎዳን፣ የዘመናዊነት መንፈስ አጠቃን። ስለዚህ በሕይወታችን ዘመን የምንባረከውና ከፍታችን እድሉን ይዞ እንዲቆይ ከሚያደርገው ክፍል ውስጥ አንዱ ውስጥህን ማግኘት ነው። ውስጥን ለማግኘት ደግሞ መጸለይና መንበርከክ ያስፈልጋል። እሺ፣ አሁን የአምልኮት የጸሎት አዘረጋጎች አሉ። ትንበረከካለህ። የአምልኮት ሲሆን ይሄ ነው። እንዲህ ነው የምትዘረጋው። እንዴት ነው የምትዘረጋው? እንደዚህ ነው፣ ወደ እግዚአብሔር ማለት ነው። ይሄ የአምልኮት ነው። ካህኑ አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብሎ እዛ የእግዚአብሔርን አንድነትንና ሶስትነትን በሚናገርበት ጊዜ እንዲህ ነው አሊያም እንደዚህ ነው። ይሄ ለአንተ እንገዛለን ነው። ሁለተኛ ሌላ ገዢ የለንም አንተ ነህ ማለት ነው። ይሄኛው ደግሞ ለአንተ ተማርከናል ማለት ነው። ስትንበረከክ የምታሳያቸው ነች። ይሄ ለአንተ ምን ብለናል? ተማርከናል ማለት ነው። ይሄ ደግሞ ካንተ እንቀበላለን ነው። ይሄኛው ወደፊት ነው ወደኋላ ነው? ወደፊት ነው። እንደዚህ ነው። ካንተ እንቀበላለን፣ ካንተ ስጠን ነው። ይሄ ገንዘቡ ሲቸግርህ፣ በረከት ስታጣ፣ ምን ስትል አልባረክ ሲልህ፣ የሰራው የነካው እምቢ ሲልህ፣ ይሄው ካንተ ልቀበል ነው፣ አንተ ይሻላል፣ የአንተ ስጠኝ። ነጩም ይሰጠኛ ተመልሶ ይሄዳል፣ ግን አንተ እጄ የሚገባውን አንተ ባርከው ትላል። ከዚህ ደግሞ እንዲህ ታደርግና አስራት ትሰጣለህ። ይሄ እንዲህ ዘርግተሃል አለ፣ እሱ ይሰጥሃል። መንገድ አለው፣ መስጫ መንገድ አለው። ይሰጥሃል። ሲሰጥ አስራት ታወጣለህ። በጎ ትሆናለህ፣ ቅን ትሆናለህ፣ ለሌሎች የምታስብ ትሆናለህ። በጥቂቱ ባለህ ለሌሎች ማሰብ ከጀመርክ ለአንተ በብዙ እግዚአብሔር ያስብልሃል። በብዙ ይሰጣል እኮ አለ። በብዙ ያቅበታል እኮ ደግሞ መስጠት ስፈልግ። አንዱን አረመኔ እኮ ነው ለአንተ አሸክሞ እንዲሄድ የሚያደርገው። ቀላል እኮ ነው ለመስጠት ሲፈልግ። ስለዚህ ይሄኛው ሕሊናዬን ልቦናዬን ማርክ፣ አንተ ግዛ። ይሄኛው አንተን አመልካለሁ፣ ይሄኛው ካንተ እቀበላለሁ። ከዚህ በኋላ ከፍታህ ይጨምራል። እግዚአብሔር ያለውን ፍቅሩንና ጸጋውን ያበዛልሃል። ልብህንና አእምሮህን ሕሊናህን ይባርክልሃል። በጉልበትህ ስትንበረከክበት ደግሞ በጉልበትህ ውስጥ የሚገቡ እንደፈለጉ የሚወስዱህ እንደፈለጉ የሚነዱህ ያቆማሉ። መጸለይ በአንደበትህ ስትጀምር እንደፈለገ የሚያጠጣህ እንደፈለገ የሚያቃዥህ ይቆማል። ለምን? በአፍ ጸለይክበታ። ከዛ የጸለይክበትን አፍ ይህንን ድራፍቱን ቢራውን ግባ ብትለው አይገባም። እውነቴን ነው። የሚበቃህም ብቻ ትጠጣለህ። አቁም ይልሃል። እዚች የሆነ ቦታ ላይ ማቆሚያ ያበጅልሃል። ያመሰገናችሁበትን አንደበት ክፉ ኃይል እንደፈለገው አያበላሸውም። ሌላው ያጸለይክበትን አንደበት ክፉ ነገር አትናገሩበትም። ይሄ ሐሜቱ፣ ጥላቻው ምናምኑ የሚመጣው መጀመሪያውኑ በአንደበታችን ጸሎት ስለሌለ ነው። እየሰማችሁ ነው? ጸሎት ሲባል ደግሞ የሚከተሉትን መንገዶች የሚያሟላ ነው። መጀመሪያ ጸሎት ምንድን ነው የሚለውን ስናይ ጸሎት አንደኛ ከእግዚአብሔር ጋር የምትገናኝበት በቃሉ ሳይሆን በልብህ ሲሆን ነው። አባታችን በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። ይሄ ጸሎት አይደለም። ይሄ ቃል ነው። ዝም ብለህ እያወራህ ነው። ዜና እየተናገርክ ነው። ይሄ አይደለም። አሁን የዜናው ጸሎት ነው ያስቸገረን እኮ። ሰላም አላመጣ ያለው፣ ጽድቅን አላመጣ ያለው፣ ፍቅርን አላመጣ ያለው የዜና ጸሎት እየሆነብን ነው። የድምፅ ጸሎት ብቻ እየሆነ ነው።
ከውስጥ አይደለም የሚወጣው። እዚህ ምላስ ላይ ብቻ እንደዚህ እንደ ሲም ካርዱ እንደ ሞባይሉ መልስ የሚሰጠው ሞባይል አለ። ብሯን ላጥ ታረግና የቀረህ ትንሽ ነው ትልሃለች። በቃ አንዴ ተሞልታለች። አንድ ጊዜ ስለተሞላች እንደዛ ነው። ስትቀበልህም ታንኪው ትልሃለች። መጨረሻ ላይ ግን ፈቃድ አሰጥህም። ምስጋናዋ ከበላች በኋላ ነው። ሌባ ናት እኮ እውነቴን ነው የምላችሁ። እና እንዲህ አይነት ነው። እንደዛ መሆን የለበትም። የኛ እንደዚህ አንድ ጊዜ እንደተሞላ ሞባይል መሆን የለበትም። ከውስጣችን ነው መውጣት ያለበት። ከውስጥ በሚወጣበት ጊዜ ተንኮልም በራሱ ትንቁታላችሁ። ቆሻሻ ነው ትላላችሁ። ግፍን ትነቁታላችሁ። መጥፎ ጠባይን ትንቁታላችሁ። እርግማንን ትንቁታላችሁ። ሐሜትን ትነቁታላችሁ። ትችትን ትንቁታላችሁ። ከዛ በኋላ የእግዚአብሔር ከፍታ ከናንተ ኋላ ይመጣል፣ ከፊትም ይቀድማል። በዚህ ጊዜ በየትኛውም ቦታ ብትሄዱ የእግዚአብሔር ክብር የሚታይባችሁ ይሆናል። አሕዛቡ ራሱ ከናንተ ይማራል እንጂ እናንተ ከአሕዛብ አትማሩ። አሁን ከአሕዛብ እየተማርን ጉዳችን ፈላ። እነሱ ሲጨነቁ እንጨነቃለን፣ ሲያብዱ እናብዳለን፣ ሲጮሁ እንጮሃለን፣ ሲናደዱ እናደዳለን፣ ሲበሳጩ እንበሳጫለን። መንፈሳቸውን ወረስ ነው። መንፈሳቸው ከሕይወታችን ጋር ተስማማ፣ መታወክ የበዛብን ሆነን። ስለዚህ እንዲህ እንዳይሆን ጸሎት መጀመሪያ ከልቦና ውስጥ አብሮ መውጣት አለበት። ስትጸልየው አብሮት ይወጣል። ቀጥሎ ከአእምሮ ጋር ትስማማለህ። ቀጥሎ ከህሊና ጋር ትስማማለህ። እነዚህ ሶስቱ መስመሮች አንድ በሚሆኑበት ጊዜ እግዚአብሔር ካንተ እልፍኝ ውስጥ ሳይሆን ካንተ ልብ ውስጥ ነው ያለው። ከናንተ ጓዳ ውስጥ ሳይሆን ከናንተ ህሊና ውስጥ ይሆናል፣ በመንፈስ ቅዱስ ማለት ነው። ከዚህ በኋላ ወሬኞች ሲመጡ ወሬ አልወድም ትላለህ። ሐሜት አልወድም፣ ነገር አልወድም፣ አልፈልግም። ሌላ እንጫወት፣ ስለ መንፈሳዊ ጸጋ እንጫወት፣ ስለ እግዚአብሔር ክብር እንጫወት ብለህ ቋንቋ ታስለውጣላችሁ። አለበለዚያ ግን ይሄ በእንትን የቃል ድምፅ የቃልና የድምፅ ብቻ በሚሆንበት ጊዜ መናፍስቱ ራሱ ህይወትን አብሮት ይለምደዋል። ልብህን ይለምደዋል፣ አእምሮህን ይለምደዋል፣ ጠባይን ይለምደዋል፣ እንቅስቃሴህን ይለምደዋል። ከዛ በኋላ ወደፊት ስትሄድ እሱ የሆነ ገመድ አበጅቶ ወደኋላ ይጎትታል። ወደፊት ስትሮጡ እሱ የሆነ መሰናክል አበጅቶ እንድትደክሙ ያደርጋችኋል፣ እንድትዝሉ ያደርጋችኋል። ለበረከት የምትዘጋጁበትን መንፈስ ከህይወታችሁ ያርቃል። እግዚአብሔር ማስተዋሉን ይስጠን። በመውጣት ብሩክ ትሆናለህ፣ በመግባት ምን ትሆናለህ አለ? ብሩክ ትሆናለህ። ይህ የሚሆነው እንግዲህ የጸሎታችንን ምላሽም ለመቀበል አእምሯችን በራሱ ሲዘጋጅ ነው። አንዳንድ ጊዜ በደንብ ትጸልዩና ምላሹ ሲመጣ የጎደለላችሁ ሲሞላ ደግሞ ትረሱታላችሁ። ስለ ባል ትጸልይ የነበረችው ባል ታገባች በኋላ ልጅ ከወለደች በኋላ የለም እግዚአብሔር የለም ትረሳዋለች። ስለ ቤት ትጸልይና በደንብ ቤት ስታገኝ ከክፍል ከአልጋ አልጋ ከመኝታ ከጓዳ ጓዳ ስትቀይር እግዚአብሔርን ትረሳዋለች። ይሄም ሌላ ችግራችሁ ነው አይደል? ስለዚህ ትረሱታላችሁ። መርሳት የአሁኑ ትውልድ ትልቅ ችግሩና ጉዳቱ ነው። ስለ ገንዘብ ትጸልዩና የገንዘቡ ካዝና ውስጥ ያስገባችኋል እግዚአብሔር። የገንዘቡ ካዝና ውስጥ ትገቡና እንደገና አስራቱን ትሰርቃላችሁ፣ አትሰጡም። በረከት የሚባለውን ነገር ትረሱታላችሁ። ወደ ቤተሰብም ትረሳላችሁ፣ ወደ እናትም ትረሳላችሁ። ግን የገንዘቡ ካዝና ውስጥ ገብታችኋል። አሁን ብዙ ማድረግ ትችላላችሁ። በዚህ ጊዜ እግዚአብሔርን ትረሱታላችሁ። በዚህ ጊዜ ደግሞ እንዴት እንደሚጠፋ አይታወቅም። አንዷ ቀማኛ መታ ያንን ገንዘብ ካዝና ትወስድባችኋለች። አንዷ ሌባ፣ አንዷ ቀላጤ በቃ ብድግ አድርጋ ትወስደዋለች። በምን መንፈስ ትከላከሉት? የሰጣችሁ ጌታ ፊት አልነበራችሁም። ስለዚህ ዝም ይላችኋል። የዚህ ጊዜ አንዱ ክፉ መንፈስ መጥቶ እንቅልፍ ይከለክላችኋል፣ ሰላም ይከለክላችኋል፣ በረከት ይከለክላችኋል፣ ህሊና ይከለክላችኋል፣ ማስተዋል ይከለክላችኋል። ሁሉም ነገር ጎዶሎ አድርጎ ያሳያችኋል። ማልቀስ ብቻ ነው እያለ ማልቀስ
የዚህ የአሁኑ ትውልድ አንዱ ሌላው የዋናው ክፍል የመጥፋት ምልክት ነው። እያለው ማልቀስ፣ እየያዘው ማልቀስ፣ እየበላ ማልቀስ፣ እየጠጣ ማልቀስ። ድሮ አገር ቤት ሆነን የምናስበው ሌላ ነው። አሁን እዚህ የምናስበው ሌላ ነው። በሁሉም መንገድ ሌላ ነው። ድሮ እዛ ሆነን የነበረን ፍቅር ሌላ ነው። አሁን እዚህ ሆነን ያለን ፍቅር ጠፍቷል። ፍቅሩ ጠፍቷል። ራሱ ፍቅሩ ሲጠፋ እጅና አእምሮ እንኳ ይጣላል። እዚህ ሀገር እዚህ እንኳን ከሌላ ሰው ልትፋቀሩ መጀመሪያ ልባችሁ ከእጃችሁ እጃችሁ ከአእምሯችሁ አይስማማም። እንደተጣላ ነው የሚለው። ፕሮግራሞቻችሁ ሁሉ ግማሹ በራሳችሁ እጅ እየተፋለሰ ነው። ለወር የሚበቃውን ባጀት ለ15 ቀን የምታደርጉበትን አጋጣሚ በመንፈስ እየተመራችሁ ታበክኑታላችሁ። አንድ ተራ መንፈስ ብዙውን ነገር አበላሽቶ ራሳችሁን ይዛችሁ ትላላችሁ። በቃ ዘንድሮስ ላብድ ነው እያላችሁ ራሳችሁን የምትመቱ ስንት ናችሁ? ማህመዴ ነው ዘንድሮ በቃ ሳላብድ አልቀርም ዘንድሮ እያል የመናፍስቱን ድርጊት በግልጽ እየተናገርን ድርጊቱን እየገለጽን ነው የምንኖረው። እግዚአብሔር ማስተዋሉን ይስጠን። ይሄ ማህበራዊ ነውጣችን ነው። ከውስጥ ያሉ ችግሮቻችን ናቸው። ሌላው ከዚሁ ጎን ደግሞ እግዚአብሔር እንደሚሰጥ ልቦናችን እንዳያምን ተደርጎ ደግሞ ውስጣችን ይቀረጻል። ይህም በጣም መጥፎ ገጽታችን ነው። እግዚአብሔር ይሰጣል፣ እግዚአብሔር ያድናል፣ እግዚአብሔር ምሕረትን ያበዛል፣ እግዚአብሔር ቸርነት አለው፣ እግዚአብሔር ኃያል ነው የሚለውን ነገር እንዳታውቀው የዚህ የባዕዳኑ የዚህ የነጩ ዓለም ተሳዳቢ መንፈስ ነው። ይሄ ነጩ እየተሳደበ ነው እንጀራውን የሚበላው፣ እግዚአብሔርን እየተሳደበ ነው የሚበላው፣ እግዚአብሔርን እየተሳደበ ነው የሚወጣው የሚገባው እና የሱ መንፈስ